የዛሬ አንድ ቀን ሙሉአችን የሚሆነው በአዋሳ ሪፈራል ሆስፒታል እንግዲህ ጨቅላ ህጻናት ህክምና ክፍላችን ነው። በጣም የተለያዩ ታካሚዎችን አድሚት እናደርጋለን። በጣም ታመው ከእናቶቻቸው ጋር የሆኑ ያለቀናቸው የተወለዱ ህጻናት ነው። የዚህ ህክምና ዘዴ ግን ልክ ልጅ እንደተወለደ እስከ እናትየው ሆኖ ቶሎ ነው ትራንስፈር የምናደርጋቸው። ልጅና እናት መነጣጠል የለባቸውም ብለን ነው ህክምናውን እየሰጠን ያለነው። እናት በብዙ ጭንቀት ነው የምታልፈው ከወለደች በኋላ። እንኳን ማርያም ማረች። ግን የእናትየውን ሙቀት እያገኘ ያለ ቀን ሲወለዱ በጣም ብዙ ውጣ ውረዶች ይኖራሉ። አሁን ስንት ኪሎ ይሆናል? 1 ኪሎ። ከታከለኝ ዶክተር ጋር ሲሄድ ኦሬዲ የሽርቷ ጫፍ ላይ ነው ያለው። ማህፀንሽ 5 ኢንች ከፍቷል። ልጆቹ በኤኒ ሰዓት ላይ በዚህ ደቂቃ ውስጥ በሰከንድ ውስጥ ሊወጡ ይችላል። ስገባ መጀመሪያ በጣም ደንግጬ ነበር። የሆነት ማየት ሁሉ አልቻልኩም ወደታችና አሁን እንደዚህ ደግሞ ሳያቸው በጣም ደስ አለኝ እንደ እናትነት። በስራ አጋጣሚ በመሃል 7 ወር ላይ እንሽርቷ የፈሰሰ። እንደ አይነት ነገሮች ማንኛውም እናት ላይ አሁን ሊደርስ ስለሚችል ያው እንደ ተማረች እናት ጉግል ታደርጊያለሽ ምንድነው 8 ወር ከአንድ ሳምንት አካባቢ መጨመረኝ። ስንት ነበር ኪሏቸው? 1.7 እና 1.8 ነው። ልክ ከሆዴ ወጥተው ግን ሳያቸው በጣም ነው የደነገጥኩት። አንዲት እናት ያለ ጊዜው ልጅ እንዳትወልድ ቅድሚያ መከላከያ ነገር አለ ወይ? ከነችግራቸው ሲጸንሱ የሚፈጠሩ ነገሮች እንዳይፈጠሩ ማድረግ ይቻላል። ጽንስ ከመፈጠሩ በፊት ወይ ማርገዝ ስታስብ ከዛ በፊት ያሏት የራሷን ጤነኝነት ቼክ ማድረግ። ምን አይነት ነገሮች ናቸው ግን ያለ ጊዜ ሊያስወልዱ የሚችሉ ነገሮች? የእናትን ህይወት አደጋ ላይ የሚጥል ከሆነ ያለ ጊዜውን ቢሆን እንድትወልድ እናደርግ እንችላለን። ጨቅላን ህፃናት ሞት በኢትዮጵያ በጣም ቁጥሩ እየጨመረ ነው ይሄድ። ለጨቅላ ህጻናት ሞት ምክንያት የሆኑ ነገሮች 3 ናቸው። በትንሽ ኢንቨስትመንት ከፍተኛ የሆነ የሞት ምጣኔ መቀነስ የምንችልባቸውን ህክምናዎችን አሁን እየሰጠን የምንገኘው። እንግዲህ ካንጋሮ እናት እንክብካቤ ዘዴ የምንለው ካንጋሮ የምትባል እንስሳ አለች። ካንጋሮ ማዘር ኬር እንበለው እንጂ ካንጋሮ ፋዘር ኬር መሆን ይችላል። እናት ልጇን ደረቷ ላይ በጡቶቿ ማከል አድርጋ ተፈጥሯዊ የሆነ ሙቀቷን ትሰጣለች። ይህንን እንክብካቤ ዘዴ እንግዲህ ሁሉም ያለቀኑ የተወለደ ልጅ እንዲያገኝ ማድረግ መቻል አለብን ብለን ነው የምናምነው። ልጆቻችን የኛ ወርቆቻችን ናቸው፣ ተስፋዎቻችን ናቸው። ልጆች ላይ ኢንቨስት የማታደርግ ሀገር የከሰረች ሀገር ነች።